ውጪ ነይጂ ሰማይ እናንተ አብረን መስራት እያወራን ነበር አይደል? የመጣችብን እሷ ናት። ስለዚህ ትውጣ። ምን ችግር አለ? ቀድማ ግን የምትወጣው እሷ ናት። አጣልቻለሁ። እኔ እወጣለሁ። አብረሽ ሰማኝ ማይኔ ቆንጆ አንተ እዚህ ረፍት አድርግና እኔ እና እሷ እንወጣለን። እሺ ነው ደስ ነው። አንተ ሂድ ግባ። ሰማኝ ነይጂ አላበቃ ቾሺ ቆንጆ ሲጀመር እኔ እና እሱ በስነ ስርዓት እያወራን ነበር። አንቺ ነሽ የምትጠጪው። ሰራልሻለሁ ደግሞ ሌሊቱን ትዳር ተልከሰከሰ በሚባለው የብዙዎቹን ልብ የሰበረ ቢሆንም ዛሬ ግን የሩታ እነ ትክክል ዛቻቸውን ማቅረቡ ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም ይድረስ እላለሁ። ታዲያ ዛሬ እነ ትክክል ቲክታክ ላይ እንቅልፋቸውን ማጣታቸው ቢሰማም ግን እነ ትክክል እንዴት ሩታ ከዚህ ከሴተኛ አዳሪ ጋር ብትመጪ ሁለተኛ አንቺን ሰው አናረግም በማለት ነገሮቻቸውን ሁሉ እያረዘሙ ቢሆንም ግን ሩታ ምንም የማይመስላት ያወራ ቢያወራ እኔ እንደሆነ የባሌን ልብ ከመያዝ ወደኋላ አልልም በማለት እንግዲህ በፎቶ ላይ እንደምትመለከቱት ሄርሜላና ሩታ የአብርሃምን ልብ ይዘው አብርሃም እንቅልፍ እንደያዘው ነው የሚታየው ማለት ነው። አብርሃም ታደሰ ግን ሁለቱንም ምን ብታቀምሳቸው ነው እንደዚህ የሆኑልህ የተንቀጠቀጡልህ ማለት ነው። አብሶ ሄርሜላማ ከህይወትህ አልወጣ ያለችው ሴት ብዙ ጊዜ ሴቶች አንተ ጋር ይመጣሉ ግን ቶሎ ብለው ነው የሚወጡት። ሄርሜላ ግን እንደ ማስቲሽ ተጣብቃ ቀረች። የዚህ ነገር ግን ምንም እኔ ሊገባኝ አልቻለም። ሄርሜላ ሴተኛ ዳሪ ተባለች ምን ተባለች ምንም አይበግረኝም በማለት ዛሬም ከሩታ ጋር ሮም ለሮም እየተሯሯጡ አንቺ ውጭ እኔ ልግባ አንተ ወጣ እኔ ልግባ በማለት እንግዲህ ነገሮቹን ሁሉ እያስፋፉ እንዲሁም ትዳራቸውንና ክብራቸውን ዝቅ እያደረጉ ይገኛሉ። ታዳኔ ለዚህ ሁላ ተጠያቂ ሄርሜላ አይደለችም ነው የምለው። ሄርሜላ አንደውኑ ባለጌ ተብላለች። ሩታ የልጅ እናት ሆና ግን ለምን ራሷን አታስከብርም? አሁን እውነቴን ነው የምላችሁ የሩታ ክብር በጣም እየወረደ ነው። ትናንትና የሚዲያዋ መሪ የቲክቶኳ መሪ ንግስቷ እንዳልተባለች ዛሬ ግን በሶሻል ሚዲያ የምታመጣው ቪዲዮ ግን ነገ ጠዋት ትልቅ መስዋዕት እንደሚያስከፍላት ልቤ በጣም እየነገረኝ ነው። ምክንያቱም እንዴት አንድ ባለ ትዳር የ80 ሚስት እንግዲህ ያለው ሰውም ያላትም እንዴት ባንድ ሮም ውስጥ ሆነው ሌላ ሴት አንጥተው ትዳራቸው ላይ እንዴት ክፍተትን ፈጥረው ለሶሻል ሚዲያ ተጠቃሚ ነገሮቹን እንዴት ያስፋፋሉ? ትዳር ቀልድ ነው ወይ? ነገ ጧት የአብርሃምና የሩታ ልጆች ይሄንን ቪዲዮ ሲያዩት ግን ምንድነው የሚሰማው ነው የምለው እኔ። ምክንያቱም አብርሃም ሲያጠፋ አጠፋ፣ ሩታ ታጠፋች አጠፋች ብንል ኖሮ ቢሆን ይሄኔ ሩታ ትክክል ናት ስትሉ የነበራችሁ ዛሬ ደግሞ ለሚመጣው ትውልድ ነገሮችን ሁሉ እያበላሸች ነው ትላላችሁ። ሳይሆን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ደስ ጥዶ ማልቀስ እንደሚባለው ተረቱላ ዛሬ እናንተ ይሄንን ብታወሩ ማንም አይሰማችሁም። ትናንትና የምትጽፏት ኮሜንትና በየቲክቶክ ላይ አፋችሁን ስከፍቱ የምትሉት ዛሬ ሩታ እንደዚህ ልታደርጉ አችላችኋል። ትናንት እንደዚህ የወተት እቃዋን አደባባይ ላይ አድርጋ የመጣችው ሩታ ነገ ደግሞ በቁንጣ ልክ የሄርሜላን ስታይል ጠብቃ ነው የምትመጣው። ምክንያቱም ሰው እንደ ጎረቤቱ ነው የሚያድረው በአሁን ሰዓት። ስለዚህ ሩታ ከዚህ ከጋጠ ወጥ ብትለይ መልካም ይሆናል። የብዙዎቹ መልእክት በኢንስታግራሙና በቲክቶኩ ማነጋገሪያ ሆኗል። የሩታ ነገር ሩታ ለትዳሯ ክብር የላትም ወይስ ትዳራቸው ድራማ ነው የሚሉ አሁንም ድረስ ያላመኑ አሉ። ምክንያቱም ሩታ በምታደርገው ሪያክሽን እና ትናንትና አልፈልግህም አብርሃም ብላ ዛሬ ወደ ህይወቱ እንዴት ተመለሰች? ይሄ ነገር በጣም ለሁሉም ጥያቄ ፈጥሮበታል። ምንም ትበል ምንም ሩታ እንግዲህ አብርሃምንም ልትበቀለው ይሁን ምንም ይሁን እስኪ እናያለን። ተበቀለችው አልተበቀለችው ምንም የሚፈጠር ነገር የለም። እኛ እንደሆነ ልክ እንደ ቱርክ ሙሰልሰል አድርገን እናየዋለን። እነሱ እንደሆነ ምንም የነገሩን ነገር ስለሌለ እኛ ግን እንዳየነው ቪዲዮ እንፈርዳለን እላችኋለሁ። ቤተሰብዬ ላይክ ሸር ለሁሉም ይድረስ። በጣም ገራሚና በጣም
አሳፋሪ ቪዲዮ ነው። ከእንደዚህ አይነት ቪዲዮ ብትወጡ እንደኔ መልካም ነው። በጣም ነው የሚደብረው። ብዙ የተለያዩ ነገር መስራት እያለባችሁ ይሄንን ግን ለህዝቡ ማስፋፋትና ክብራችሁን ዝቅ ማድረግ ለምን ተፈለገ? የኔ ጥያቄ ነው።